በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የክርስቶስ ቤተሰቦች የቅዱሳን ወዳጆች በወደደን ባፈቀረን በክርስቶስ ሰላም እንደምን ዋላችሁ? እንደምን አላችሁ? አሜን። እግዚአብሔር ስሙ የተመሰገነ ይሁን። ጉባኤያችን እንዲባርክልን እንዲቀድስልን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። አቡነ ዘበሰማያት ኦ እግዚእ ኢየሱስ ክርስቶስ ሥራዬ ኃጢአቴ ወኃጢአተ ኩሉ ሕዝብ ከመ ይሠራ ኃጢአት እግዚአብሔር ይፍታ። በዛሬው ዝግጅታችን የምንመለከተው የዝግጅት ቅዳሴና ስርዓቱ እንዲሁም ከዚህ ጋር ተያይዞ የሚነሱ ጥያቄዎችን በተመለከተ ነው የምናየው። ዝግጅት ቅዳሴ ስንል ቅዳሴ ከመጀመሩ በፊት የሚደረጉ ስርዓቶችን የምናከናውንበት ስርዓት ነው ማለት ነው። ካህኑ ዋና ቀዳሹ ማለት ነው ልብሰ ተክህኖን ባርኮ እንዲለብስ ስርዓቱ ያዛል። በቅዳሴው ሰዓት መንፈስ ቅዱስ መቼ ነው የሚወርደው የሚለው ጥያቄ በተደጋጋሚ የሚጠየቁ ስለሆነ ይህን ባጭሩ ለማየት እንሞክራለን። እንግዲህ መንፈስ ቅዱስ ከሰማየ ሰማያት መስዋዕቱን ስንል ያቀረብነውን ህብስት ወይ ወደ መስዋዕት በመቀየር ወይም ለማክበር ከሰማየ ሰማያት የሚወርድባት ሰዓት እንደሆነች ነው እንግዲህ የቅዳሴ ሰዓት ስናከብር። ስለዚህ ይቺ ሰዓት ምን ያህል የምታስፈራ ናት፣ የምታስደነግጥ ናት። መንፈስ ቅዱስ ከሰማየ ሰማያት የሚወርድባት ብሎ የሚጸልይባት ወቅት በዚህ ወቅት መንፈስ ቅዱስ የሚወርድባት ሰዓት ስለሆነች መንፈስ ቅዱስ ከሰማየ ሰማያት ሲወርድ ደግሞ በስጋ ያለን ኃጢአት በደል የሚስማማ በመፍራት በመንቀጥቀጥ በንጽህናና በቅድስና አክብረን እንድንይዘው ነው። ስለዚህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ይቺን ሰዓት ምን ያህል የምታስፈራ ናት የተባለችው ይቺ ሰዓት የተባለችው የቅዳሴ ሰዓት ናት። እንዲሁም መንፈስ ቅዱስ የሚወርድባት የተባለችውም በዚህ ሰዓት ካህኑ አሐዱ አብ ቅዱስ አሐዱ ውእቱ ወልድ ቅዱስ ብሎ አክብሮ ከሰማየ ሰማያት የሚወርድባትን ሰዓት ይቺ ሰዓት እንደሆነች መገንዘብ ከኛ ይጠበቃል። ስለዚህ በዚህ ወቅት ምዕመናን ይችን አስፈሪ ሰዓት ልናደርጋቸው የሚገቡ መሰረታዊ ጉዳዮች ይኖራሉ። ከነዚህ ውስጥ አንዱ በጽሞናና በፍርሃት መቆም። በጽሞና መቆም ማለት መንፈስ ቅዱስ ከሰማየ ሰማያት ሲወርድ ምዕመናን በፍጹም ጭምትነት በፍጹም ፍርሃት ሆነው ልንጸልይ እግዚአብሔርን ልንማጸን እንደሚገባ ነው። በሁለተኛ የጸጋ ተሳትፎ እንድናገኝ ነው። እንግዲህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ድሀ አደጎችን ልጅ የሌላቸውን ልጆች አላደርጋችሁም ብሎ እንግዲህ ቃል በገባው መሰረት ይችን ሰዓት እኛን ሊቀድስ እኛን ሊያከብር መንፈስ ቅዱስን ከሰማየ ሰማያት ከድሀ አደግነት ከረሃብ ከነፍስ ረሃብ ጥም ሊፈውሰን ይችን ሰዓት ለማክበር ይመጣል። በዚህ ሰዓት የጸጋ ተሳትፎ እንድናገኝ በፍርሃት በመንቀጥቀጥ በዝግጅት መቀበል ያስፈልጋል ማለት ነው። እንግዲህ በሁለተኛ ጥያቄ የምናየው ካህኑ በቅዳሴ ጊዜ ለምን እጁን ይታጠባል? እንግዲህ ይህችን ሰዓት ምንኛ የምታስፈራ ናት ብሎ ካለ በኋላ መስዋዕቱ የያዘው ዲያቆን ህብስቱን ለካህኑ በሚሰጠው ሰዓት እጁን ታጥቦ ይቀበላልና ለምን እጁን ይታጠባል ነው። እንግዲህ እጅ መታጠብ እንደሚታወቀው የእጅ ንድፍ የእጅን ቆሻሻ እንደሚያስወግድ ሁሉ ከክፋት ሁሉ ነፃ ሆኜ እቀድሳለሁ የሚል ምልክት ለመናገር ነው። እንግዲህ ታላቁ ሊቅ ቅዱስ ቄርሎስ እንደሚለው የእጅ መታጠብ የህሊና መታጠብ ምሳሌ ነው ይለናል።
ካህናት እጃቸውን የሚታጠቡ በሕሊናቸው ከክፋት ከተንኮል ከዚህ ዓለም ከሚባሉት ኃጢአት። ሶስተኛ ደረጃ የምናያቸው መብራት በቤተ ክርስቲያን ክርስቶስ የዓለም ብርሃን መሆኑን ለመግለጽ መብራት እናበራለን። እንዲሁም ክርስቶስ የዓለም ብርሃን እንደሆነ እኛን እርሱ ሙቶ እኛን ያዳነን መሆኑን ለማወቅ ለመረዳት ምዕመናንም እንደዚሁ በብርሃን በጸዳሉ በክርስቶስ ብርሃን እንድንመላለስ ለማሳሰብ ብርሃን ወይም ጧፍ ሻማ እያበራች በቤተ መቅደሱ በትጋት የክርስቶስን ምስጢር ወይም የቅዳሴውን ምስጢር እናከናውናለን ማለት ነው። ስለዚህ ጧፍ ሻማ ስናበራ ሻማው ራሱን እያቀለጠ ብርሃን እየሰጠ ለሌሎች ያበራል። እንደዚሁም ሁሉ ክርስቶስ እርሱ ሙቶ እርሱ ያን ሁሉ የእኛን ዕዳ በደል ተሸክሞ እኛ እንዳዳነን ሁሉ ምዕመናንም ለጓደኛቸው፣ ለወንድሞቻችሁ፣ ለምዕመናት ዋጋ ክፈሉ። አንዱ ለአንዱ መተሳሰብ እንዲኖር አንዱ ተጎድቶ ሌላውን ማዳን እንዲችል ምሳሌ ለመሆን ይህን መብራት እንድናበራ ቤተክርስቲያናችን ታዛለች ማለት ነው። በአራተኛ ደረጃ ካህናት እንዲሁም ዲያቆናት በየቅዳሴው መካከል ዲያቆኑ ተንሥኡ ለጸሎት ይላል። ካህኑ ደግሞ ሰላም ለኩልክሙ የሚለውን ትእዛዝ ሁልጊዜ ይሰጣሉ እና ለምንድን ነው ሁልጊዜ የሚባለው? ትርጉሙስ ምንድን ነው የሚለውን ለማየት እንግዲህ በሥርዓተ ቅዳሴ ሶስተኛው ክፍል በቁጥር 45 ላይ ዲያቆኑ ሰላም ተንሥኡ ለጸሎት ይላል። ሕዝቡ እግዚኦ መሐረነ ክርስቶስ ይላል። እንዲሁም ደግሞ ካህኑ ሰላም ለኩልክሙ ሰላም ለሁላችሁ ይሁን ሲል፣ ምዕመናኑ ደግሞ ተቀባዩ ከመንፈስ ጋር ምስለ መንፈስ እያሉ ተሰጥኦውን ይቀበላሉ ማለት ነው። እንግዲህ ይህን ቃል ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሙስና መቃብርን አጥፍቶ በቀራንዮ ሲነሳ በቀራንዮና በዙሪያው የነበሩ በሲኦል የነበሩ ነፍሳት የጌታቸውን ወይም የመድኃኒታችን ኢየሱስ ክርስቶስን መነሳት ሲጠብቁ ስለነበር የተቆጠረው ጊዜ ሱባኤ ሰዓቱ ደረሰ ብለው አዳም ተንሥኡ ለጸሎት እናንተ የሞታችሁ በክርስቶስ ትንሣኤ ተነሱ ብሎ የአዳምን ትእዛዝ አክብረው ነፍሳት በሲኦል እግዚኦ ተሳለነ አቤቱ ይቅር በለን፣ አቤቱ በቸርነትህ ይቅር ብለህ በኃይልህ አንሳን ብለው መልስ የሰጡትን ለማመልከት ነው ማለት ነው። ለዚህ ነው እንግዲህ ሰላም ለእናንተ ይሁን ብሎ ከመንፈስ ጋር ሰላም ያንተ ሰላም ያንተ ክብር ከእኛ ጋር ይሁን ብሎ እሱ ጌታችን አምላካችን ለእናንተ ለሁላችሁም ሰላም ይሁን፣ በስልጣኔ በዕለተ ዓርብ በእናንተ ስም ሙቼ ተነስቼ እናንተን ማስነሳችኋለሁ ብሎ ሰላምታ ሲሰጣቸው እነሱም ደግሞ አይ ካንተ ሰላም ካንተ መንፈስ ጋር አብረን እንነሳ መንፈስ ይደርብን ብለው ይህን ቃል ጌታችን መድኃኒታችን ኢየሱስ ክርስቶስ ደነሱን አሳይቷቸው ያ የልጅነት ጸጋ ሆኗቸው ወጥተው ወደ ገነት የገቡበት ምስጢር ስለሆነ ለዚህ ነው ተንሥኡ ለጸሎት ሰላም ለኩልክሙ የሚለውን በየጊዜው እንድንጸልይ የምናደርገው። ሌላው እነዚህ ጸሎቶች ዲያቆኑ ሁልጊዜ ተንሥኡ ለጸሎት ሲል የማንቂያ ጸሎት ነው ማለት ነው። ምክንያቱም ተንሥኡ ለጸሎት ተነሱ፣ ጸሎት የግል ጸሎታችሁን ቁማችሁ አድርጉ ማለት ሳይሆን ከኃጢአት ከሐልዮ ከዚህ ክፋት ዓለም ርቃችሁ ወይም ከኃጢአት እንቅልፍ ከኃጢአት ሀሳብ ርቃችሁ መንፈሳችሁን አነሳስታችሁ ለፈጣሪ
ንቃት እንዲኖረን ለማሳሰብ ነው። ተንሱ ለጸሎት እያለ በየጊዜው ልቦናችን በዓለም እንዳይወሰድ ለማንቃት ይህን ቃል ይናገራል ማለት ነው። ሌላኛው ጥያቄ የካህናትን ልብስ ስንመለከት የካህኑ ልብስ የሚለብሰው ምንን ያመለክታል? ካህናት ልብስን ለብሰው አገልግሎት ያገለግላሉ። ስለዚህ የካህናት ልብስ ምንን ያመለክታል የሚለው ነው። እንግዲህ ካህናት በተለይ ታላቁ ሊቅ አባ ጊዮርጊስ ዘጋስጫ ካህኑን በትስብእት ይመስላል፣ ልብሱን ደግሞ በመለኮት ማለት ነው። ስለዚህ ካህኑ የመለኮትን ክብር ለብሶ እንደሚቆም ለማሳየት ካህናት ልብሰ ተክህኖ ለብሰው በእግዚአብሔር በዙፋኑ ፊት በእግዚአብሔር ፊት ቆመው ለማመስገን እንዲችሉ ካህናት ልብሰ ተክህኖ ለብሰው ይህን ምስጢር እንዲያከናውኑት ነው። ከልብሰ ተክህኖ ቤተክርስቲያን ተባርኮ የቤተክርስቲያን ልብስ መሆኑ ተረጋግጦ ካልሆነ በስተቀር ማንኛውም ልብስ ተለብሶ ምስጢራት አይከወኑም። ስለዚህ ለስጋ የምንጠቀምባቸው ከሆነ የቤተክርስቲያን ልዩ ልዩ ነጠላም ሆነ ኩታ ሌሎችን የክብር ልብሶችን ጨምሮ ተለብሶ ልብሱ ስላማረ ስለጌጠ ብቻ ሳይሆን ምስጢሩን ስለሚያፋልስ ከልብሰ ተክህኖዎች ሌሎችን አልባሳት ለብሶ ምስጢራትን ማከናወን ይህ ቤተክርስቲያናችን ስርዓት፣ ቀኖናን፣ ዶግማን የሚጥስ ነው። ምክንያቱም ካህኑ የትስብእት ልብሱ የመለኮትን ክብር የሚገልጽ ስለሆነ የመለኮትን ክብር ለብሼ በፊት እቆማለሁ ብለን የምንመሰክርበትን ይህ ምስጢር የሚያፋልስ ልብስ ለብሶ መገኘት ይህ በእግዚአብሔርም በስርዓተ ቤተክርስቲያን የሚያስጠይቅ መሆኑን መረዳት ያስፈልጋል ማለት ነው። እንግዲህ ይህን ያህል ካል ብዙ ጊዜ በቅዳሴ ላይ ነቃ ብለን እንድንቆም እንታዘዛለን እና ለምን ከሌሎቹ በተለየ መልኩ በቅዳሴ ላይ ነቃ ብለን እንድንቆም እንታዘዛለን የሚለውን በአጭሩ አይተን ትምህርታችን የምናጠቃልል ነው የሚሆነው። ታላቁ አባት በረከታቸው ይደርብና አቡነ ሽኖዳ በቅዳሴ ጊዜ ምን ያህል ንቃት እንደሚያስፈልገን አጽንኦት ሰጥተው ይናገራሉ። ከንግግራቸውም ከአባባላቸውም አንዱ ስጋ ቤተክርስቲያን ሆኖ ልብ ገበያ ላይ ከሆነ ቅዳሴው አልገባም ይላሉ። እውነት ነው። እንግዲህ ስጋችን ቤተክርስቲያን ላይ ነው ያለው፣ ልባችን ደግሞ ገበያ ከሆነ ይህ ቅዳሴው አልገባም ወይም ደግሞ የቅዳሴው ምስጢር ከኛ ጋር ዝምድና የለውም እንደማለት ነው። እና ስለዚህ በቤተክርስቲያን ንቃተ ህሊና ልቦናችን በዓለም ሀሳብ ሳይወሰድ ነቃ ብለን አገልግሎቱን እንድንሳተፍ መሆን አለበት ማለት ነው። ይህን ያህል የዛሬውን ክፍል በዚህ እናጠቃላለን። በሚቀጥለው ክፍል የስርዓተ ምንባባት የስርዓተ ምንባብ ምስጢር እና የአራቱ መጻሕፍት ትርጉም። እንግዲህ በቤተክርስቲያናችን ንባባት አሉ፣ የሚነበቡ መጽሐፍት። የጳውሎስ መልእክት የመጀመሪያው ሠራየ ዲያቆን ያነባል። ሁለተኛው ንፍቅ ዲያቆን የሌሎችን መልእክታት የቅዱስ ያዕቆብ፣ የቅዱስ ዮሐንስ ወልደ ነጎድጓድ፣ የቅዱስ ጴጥሮስ፣ የቅዱስ ዮሐንስ የነ ይሁዳን መልእክት ያነባል። ንፍቁ ካህን ደግሞ የሐዋርያትን ሥራ፣ በመጨረሻ አራተኛው ንባብ ተብሎ የተነገረለት ታላቁ ወንጌል ነው። የወንጌል ንባብ በካህኑ በሠራየ ካህን የሚነበብ ነው። እነሱን በተመለከተ እና በዚህ ዙሪያ ላይ የሚነሱ ጥያቄዎችን ሰፋ አድርገን ለማየት እንሞክራለን። ለዚያ ቀን ይበለን። ለዚህ ጥያቄዎች ካላችሁ አስተያየቶችም ካላችሁ ልዩ ልዩ ማበረታቻዎችን
ጨምሮ እንድታደርጉ በዚህ ስም ያሳሰብ የዛሬውን ትምህርት ከዚህ ላይ እንቋጫለን ማለት ነው። ለሌሎች ማካፈል የቤተ ክርስቲያን ግዴታችን ነው። ምክንያቱም እኛ ያወቅነውን እኛ የተረዳነውን ወንድማችን እህታችን እንዲያውቁት ማድረግ ተገቢ ነው። ስለዚህ ሳብስክራይብ፣ ሼር፣ ላይክ እና ኮሜንት ስናደርግ በቀላሉ ትምህርቱ ወደ ሌሎቹ ተጠቃሚዎች እንዲተላለፍ ስለሚያግዝ ስለዚህ ሁላችንም ይህን እንድታደርጉ በዚህ ስም እናሳስባለን። ቀጣዩ ክፍል እስከምንገናኝ የእግዚአብሔር ቸርነት እናቱ አማላጅነት የቅዱሳን ጸሎት ይርዳን። ይቆየን። ስብሐት ለእግዚአብሔር።